ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ዋናው ከተማ ካራካስ ላይ እንዲፈጸም በፈቀዱት መጠነ ሰፊ ወታደራዊ ጥቃት የሀገሪቱን መሪ ኒኮላስ ማዱሮን በአሜሪካ ኃይሎች በቁጥጥር ስር መዋላቸው ተሰምቷል። ይህንን ያልተጠበቀ ወታደራዊ እርምጃ የተወሰደው አሜሪካ በቬንዙዌላ መንግስት ላይ የነበራትን ፖለቲካዊ ጫናና ወታደራዊ እርምጃ ካሳደገች በኋላ መሆኑን ተገልጿል። እንደ መረጃው ገለጻ የዩናይትድ ስቴትስ ልዩ ኃይሎች በካራካስ የሚገኙ ስልታዊ ስፍራዎች ላይ የአየርና የምድር ጥቃት የፈጸሙ ሲሆን በዚህም ጥቃት ወቅት ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር ሊውሉ ችለዋል። ፕሬዝዳንት ዶናልድ ትራምፕ ይህንን ድል በማረጋገጥ አሜሪካ በላቲን አሜሪካ የዲሞክራሲ ስርዓት እንዲሰፍንና በቬንዙዌላ ያለውን አምባገነናዊ አገዛዝ ለማቆም የወሰደችውን እርምጃ ውጤታማ መሆኑን ገልጸዋል። ይህ የፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋል በዓለም አቀፍ ፖለቲካ ውስጥ ትልቅ ድንጋጤ የፈጠረ ሲሆን በቬንዙዌላና በአሜሪካ መካከል ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። በአሁኑ ወቅት በካራካስ ከተማ ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን የቬንዙዌላ መከላከያ ኃይል ለዚህ ጥቃት የሚሰጠው ምላሽና የሀገሪቱ ቀጣይ እጣ ፈንታ የብዙዎችን ትኩረት ስቧል። የቺሊው ፕሬዝዳንት ገብርኤል ቦሪክ አሜሪካ በቬንዙዌላ የወሰደችው ወታደራዊ እርምጃ በጽኑ በመቃወም የሀገራቱ ሉዓላዊነት በማንኛውም ሁኔታ ሊጣስ የማይገባ ቀይ መስመር መሆኑን አሳሰቡ። ፕሬዝዳንት ቦሪክ በሰጡት መግለጫ አሜሪካ የወሰደችውን እርምጃ በቀጠናውና በዓለም አቀፍ ደረጃ መረጋጋትን የሚፈታተንና አደገኛ ተሞክሮ የሚፈጥር ነው ሲሉ ኮንነዋል። የፕሬዝዳንቱ ዋና ዋና መልእክቶች የሉዓላዊነት ጥያቄ፣ የሀገራት ሉዓላዊነትና የግዛት አንድነት ሊታለፍ የማይገባ ቀይ መስመር ነው ያሉት ፕሬዝዳንቱ ቺሊ ይህንን መርህ አጥብቃ እንደምትደግፍም አረጋግጠዋል። የወደፊቱ ስጋት ዛሬ ቬንዙዌላ ከሆነች ነገ ደግሞ ሌላ ሀገር ማን ልትሆን ነው ሲሉ የድርጊቱን አሳሳቢነት ጠቁመዋል። ዓለም አቀፍ ሕግ የሉዓላዊነት መከበር ለዓለም ሰላም መሰረት መሆኑን ጠቅሰው ጣልቃ ገብነቱ ይህንን መርህ የሚሸረሽር መሆኑን አስጠንቅቀዋል። ፕሬዝዳንቱ አያይዘውም ቺሊ በማንኛውም ሁኔታ የሀገራት ነጻነት እንዲከበር እንደምትታገልና ወታደራዊ ኃይል እንደ መፍትሄ እንደማትቀበል ያላቸውን ጽኑ አቋም አንጸባርቀዋል። ቻይና በቅርቡ በተጠናቀቀው የፈረንጆቹ 2025 ዓ.ም ብቻ በተለያዩ አገልግሎት የሚውሉ 92 ሳተላይቶችን ወደ ህዋ በማምጠቅ በዘርፉ ያላትን የበላይነት አጠናክራ መቀጠሏ ተገለጸ። ሀገሪቱ በሀያላን ሀገራት መካከል ያለውን የጠፈር ላይ ፉክክር ለመምራት እያደረገች ላለችው ጥረት ማሳያ እንደሆነ በተነገረለት በዚህ ስኬት በተለይም የግሉ ዘርፍ ተሳትፎ መጨመር ለቁጥሩ ማደግ ዋነኛ ምክንያት መሆኑን ቲአርቲ ወርልድ ዘግቧል። ቀደም ሲል በመንግስት እጅ ብቻ ተወስኖ የቆየውን የህዋ ምርምር ለግሉ ዘርፍ ክፍት መደረጉ በርካታ የኮሚኒኬሽን ሳተላይቶች እንዲመረቱና እንዲመጠቁ እድል ፈጥሯል። የቻይና የህዋ ምርምር ዘርፍ አሁን ላይ ሳይንሳዊ ግኝት ብቻ ሳይሆን ሰፊ የገቢ ምንጭ እየሆነ መምጣቱንም ተመላክቷል። ቻይና በአሁኑ ወቅት በጨረቃ በከዋክብትና በፕላኔቶች ጥናት ላይ ትኩረት አድርጋ እየሰራች ሲሆን ለብሮድባንድ ኢንተርኔትና ለርቀት ዳሰሳ ቴክኖሎጂዎች የሚያገለግሉ ሳተላይቶችንም በስፋት ወደ ህዋ በመላክ ላይ ትገኛለች። የሶሪያ ማዕከላዊ ባንክ የሀገሪቱን ያለችበት የኢኮኖሚ ቀውስ ለማቅለል ካለፈው ጥር 1 ቀን 2026 ጀምሮ አዲስ የገንዘብ ለውጥ በይፋ ተግባራዊ አድርጓል። የለውጡ ዋና ዋና ነጥቦች ደግሞ ዜሮዎች ተቀንሰዋል። ከድሮው የገንዘብ ኖቶች ላይ 2 ዜሮዎች ተነስተዋል። አዲስ ዲዛይን ቀደም ሲል በገንዘቡ ላይ የነበረው የፖለቲካ መሪዎች ምስል ተነስቶ በምትኩ የግብርና ምርቶች ስንዴ፣ ወይራና ብርቱካን ምስል ታትሞበታል። ይህ እርምጃ ዜጎች የሚይዙትን የጥሬ ገንዘብ ብዛት ለመቀነስና ኢኮኖሚውን ለማዘመን ያለመ ሲሆን አሮጌውና አዲሱ ገንዘብ ለተወሰነ ጊዜ ጎን ለጎን እንደሚሰሩም ተገልጿል። እሁድ ምሽት ጃንዋሪ 4 ቀን 2026 እንደ አውሮፓውያን አቆጣጠር ከምሽቱ 5:05 ሰዓት ላይ በሰሜን ኢትዮጵያ አፋር ክልልን ጫፍ ያደረገ የመሬት መንቀጥቀጥ ተከሰተ። የአሜሪካ ጂኦሎጂካል ሰርቬይ ባወጣው መረጃ መሰረት የመሬት መንቀጥቀጡ በሬክተር ስኬል 4.5 ሆኖ የተመዘገበ ሲሆን መነሻው በአፋር ክልል ሆኖ ከመሬት በታች 10 ኪሎ ሜትር ጥልቀት ላይ ነው። የመንቀጥቀጡ ማዕከል ከአፋር ክልል ቢሆንም ንዝረቱ በአቅራቢያ በሚገኙ የትግራይና የአማራ ክልል ከተሞች እንዲሁም በኤርትራ አንዳንድ አካባቢዎች ተሰምተዋል። ከማዕከሉ በቅርብ ርቀት ላይ ከሚገኙ ውቅሮ፣ ዶሎና ኢዳጋ ሐሙስ መጠነኛ ንዝረት ተሰምቷል። በትግራይ ክልል ከተሞች አዲግራት ከማዕከሉ 72 ኪሎ ሜትር፣ መቀሌ በማዕከሉ 60 ኪሎ ሜትር እንዲሁም እንድንጮ፣ አቢ አዲና ማይጨው አካባቢዎች ቀለል ያለ እንቅስቃሴ ታይቷል። እስከ አክሱም፣ ኮረም፣ አላማጣ፣ ሰቆጣና ላሊበላ ድረስ በጣም ደካማ ንዝረት ሊሰማ እንደሚችል መረጃው ተመላክቷል። በኤርትራ አስመራ ከተማም በጣም ቀለል ያለ እንቅስቃሴ ሊኖር እንደሚችልም ተጠቁሟል። የመሬት መንቀጥቀጡ ማዕከል ከአዲስ አበባ 548 ኪሎ ሜትር ርቀት ላይ የሚገኝ በመሆኑ በመዲናዋ አዲስ አበባ ምንም አይነት እንቅስቃሴ እንዳልተሰማም ተረጋግጧል። እስካሁን ባለው መረጃ በመሬት መንቀጥቀጡ ምክንያት የደረሰ ከፍተኛ ጉዳት ሪፖርት አልተደረገም። ከአዲግራትና ከመቀሌ የመጡ ሪፖርቶች እንደሚያመላክቱት ነዋሪዎቹ እንቅስቃሴውን ማስተዋል ችለዋል።
የቬንዙዌላ ምክትል ፕሬዝዳንት ዴሊሲ ሮድሪጌዝ ሀገሪቱ ከእንግዲህ በኋላ የማንም ቅኝ ግዛት እንደማትሆን በመግለጽ የአሜሪካ ወታደራዊ እርምጃዎችን በጥብቅ አውግዘዋል። በቬንዙዌላው የውስጥ ጉዳይ የሚደረግ የውጭ ጣልቃ ገብነት ውድቅ ያደረጉት ምክትል ፕሬዝዳንቷ በአሜሪካ ወታደራዊ ዘመቻ ተይዘው የተወሰዱት ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በአስቸኳይ ወደ ሀገራቸው እንዲመለሱም ጠይቀዋል። የቬንዙዌላው የወደፊት እጣ ፈንታ የሚወሰነው በህዝቦቿ እንጂ ከውጭ በሚመጣ መሆን የለበትም ሲሉ ሮድሪጌዝ ተናግረዋል። በቡድን በመደራጀት የቤት ሰብሮ ስርቆት ወንጀል ሲፈጽሙ የነበሩ 10 ተጠርጣሪዎች ከነ ኤግዚቢቱ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አዲስ አበባ ታህሳስ 23 ቀን 2018 ዓ.ም በአዲስ አበባ ከተማና በለሚ ኩራ ክፍለ ከተማ በተለያዩ ጊዜያት በመንቀሳቀስ የቤት ሰብሮ ስርቆት ወንጀል ሲፈጽሙ የነበሩ 9 ተጠርጣሪዎች ከአንድ ተቀባይ ግለሰብ ጋር በቁጥጥር ስር በመዋል ምርመራ እየተጣራባቸው ሲሆን በ10ሩም ተጠርጣሪዎች ላይ የአቃቤ ሕግ የምርመራ መዝገቦች በመለየት ክስ እንደመሰረተባቸው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ 2 ጣፎ ቅዱስ ገብርኤል መናፈሻ በተባለው አካባቢ የተፈጸመ የስርቆት ወንጀል መነሻ በማድረግ ምርመራ መጀመሩን ያስታወሰው ፖሊስ ተጠርጣሪዎችን በቁጥጥር ስር ለማዋል በተከናወነው ተግባር አንዱን ተጠርጣሪ ከአዲስ አበባ ክፍለ ከተማ ወረዳ 7 አውቶቡስ ተራ አካባቢ ለወንጀል መፈጸሚያ ከሚጠቀምበት የሰሌዳ ቁጥር ኮድ 273837 አዲስ አበባ ከሆነ ተሽከርካሪ ጋር ሊያዝ ችሏል። ፖሊስ የመጀመሪያውን ተጠርጣሪ በቁጥጥር ስር በማዋል ባደረገው ምርመራ የማስፋት ተግባር ሌሎች 8 ተጠርጣሪዎችን ወንጀል ለመፈጸም ይንቀሳቀሱበት ከነበረ የሰሌዳ ቁጥር ኮድ 3B01099 አዲስ አበባ ተሽከርካሪ ጋራ በቁጥጥር ስር ያዋለ ሲሆን ግምታቸው 1 ሚሊዮን ብር በላይ የሚያወጡ 11 ቴሌቪዥኖች፣ 6 የድራፍት በርሜሎች፣ የፀጉር ቤት እቃዎችና የተለያዩ ንብረቶችንም ከአንድ ተቀባይ ጋራ ተይዘዋል። የሶማሌ ፕሬዝዳንት ሐሰን መሐመድ መንግስታቸው እስራኤል ለሶማሌላንድ የሰጠችውን እውቅና ለመመልከትና ሶማሌላንድን በተጨባጭ ከሶማሊያ ለመቀላቀል ወታደራዊ ኃይል ሊጠቀም እንደሚችል ማስጠንቀቃቸው ተዘግቧል። ፕሬዝዳንት መሐመድ እስራኤል ለሶማሌላንድ በሰጠችው እውቅናና ብሔራዊ ደህንነቱ አደጋ ላይ ከወደቀ ኃይል በመጠቀም አንደኛ አማራጯ ይሆናል በማለት ተናግረዋል። ፕሬዝዳንት መሐመድ ሶማሌ ከእስራኤል ላገኘችው እውቅና በምላሹ ለእስራኤል ወታደር ጦር ሰፈር ለመስጠት እንደተስማማች ደርሰንበታል በማለት ከቀናት በፊት መናገራቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸውን በተለያዩ ዓለም አቀፍ ድርጅት ውስጥ ያላትን አባልነት የምታቋርጥበትን አዋጅ ፈረሙ። ዋይት ሀውስ ባወጣው መግለጫ እንዳስታወቀው ፕሬዝዳንቱ የፈረሙት አዋጅ አሜሪካ በ35 የተባበሩ መንግስታት ድርጅት አካል ካልሆኑ ድርጅቶች እና በ31 የተባበሩ መንግስታት ድርጅት አካላት ወይም ኤጀንሲዎች ያስወጣታል። መግለጫው ለእርምጃው እንደ ምክንያት የተጠቀሰው እነዚህ ተቋማት ከአሜሪካ ብሔራዊ ጥቅም ጋር የሚቃረን አሰራር ያላቸው መሆኑ ነው። ይሁን እንጂ የዋይት ሀውስ መግለጫ አሜሪካ አባልነቷን የምታቋርጥባቸው እነዚህ ድርጅቶች ወይም ኤጀንሲዎች የትኛውንም እንደሆኑ በስም ዝርዝር ከመጥቀስ ተቆጥቧል። በሚኒያፖሊስ ከተማ ሮብ ዕለት በፌዴራል የኢሚግሬሽን ወኪል ተተኩሶ ህይወቷ ያለፈው ሴት ሬኒ ኒኮል ጉድ እንደሆነች ተረጋገጠ። የ37 ዓመቷ ሬኒ መገደል ተከትሎ በከተማው ህዝባዊ ተቃውሞ የተቀሰቀሰ ሲሆን የሚኒሶታ ከፍተኛ ባለስልጣናት ህዝቡ እንዲረጋጋ ጥሪ አቅርበዋል። የሚኒያፖሊስ ከተማ ምክር ቤት ፕሬዝዳንት ኤሊዮት ፔን እና ሚኒሶታ ስታር ትሪቢዩን ጋዜጣ ግለሰቧ ሬኒ ኒኮል ጉድ መሆኗን አረጋግጧል። ሴናተር ቲና ስሚዝ ሟቿ የአሜሪካ ዜጋ መሆኗን ሲገልጹ፣ የምክር ቤት አባል ኢልሃን ኦመር ደግሞ ግለሰቧ በስፍራው የነበረችው እንደ ህዝባዊ ታዛቢ ሆና ነበር ብለዋል። የሚኒያፖሊስ ፖሊስ አዛዥ ብራያን ኦሃራ በበኩላቸው ሴትዮዋ የትኛውም አይነት የህግ ማስከበር ምርመራ ወይም ክትትል ኢላማ እንዳልነበረችም አስታውቋል። የሀገር ውስጥ ደህንነት መስሪያ ቤት ወኪሉ የተኮሰው ሴትዮዋ በስፖርት ተሽከርካሪዎች ኤጀንቶች ለመገጨት ስለሞከረች ራሱን ለመከላከል ነው ብለዋል። የሚኒያፖሊስ ከንቲባ ጃኮብ ፍሬ ይህንን ውድቅ አድርጓል። በቪዲዮ ማስረጃ ላይ እንደሚታየው ሴትዮዋ መኪናዋን እየነዳች የነበረ ከታጣቂ ኤጀንቶች በመራቅ እንጂ ወደ እነሱ አቅጣጫ አልነበረም ሲሉ ተከራክረዋል። የሚኒሶታ ገዢ ቲም ዋልዝ ድርጊቱን ሙሉ በሙሉ ማስቀረት የሚቻል የነበረ ሲሆን ኮንነውታል። ክስተቱ የተፈጠረው ጆርጅ ፍሎይድ ከተገደለበት ስፍራ በ1 ማይል ርቀት ላይ መሆኑን ያስታወሱት ዋልዝ ህዝቡ ቁጣውን በሰላማዊ መንገድ ብቻ እንዲገልጽ አሳስበዋል። ዋልዝ በሰጡት ጋዜጣዊ መግለጫ ላይ ለሚኒሶታውያን የምለው ይህንን ነው፣ ቁጣችሁ ይሰማኛል፣ እኔም ተናድጃለሁ፣ ነገር ግን እነርሱ ትርምስ ይፈልጋሉ፣ እኛ ግን ያንን ልንሰጣቸው አይገባም ብለዋል። በሰመራ ከተማ በደረሰ አሰቃቂ የትራፊክ አደጋ የ22 ሰዎች ህይወት ማለፉን የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ አረጋግጠዋል። ኃላፊው እንዳሉት አደጋው የደረሰው በህገወጥ ደላሎች የተሰበሰቡ ሰዎች የጫነ ተሽከርካሪ በመገልበጡ ነው። ከሟቾች በተጨማሪ 65 ሰዎች ላይ ቀላልና ከባድ ጉዳት ደርሷል። ወጣቶች በደላላ ተታለው ለእንዲህ ያለ አደጋ ራሳቸውን ማጋለጥ የለባቸውም ሲሉም አሳስበዋል። ተጎጂዎች በዱብቲ ሆስፒታል ሕክምና ላይ ይገኛሉ።
አልጄሪያ የፈረንሳይ የቅኝ ግዛት ታሪክ በወንጀል ፈረጀች። ፈረንሳይ በበኩሏ ታሪክን ለፖለቲካ ፍጆታ ማዋል አይገባም ብላለች። የአልጄሪያ መንግስት የፈረንሳይ የቅኝ ግዛት ታሪክ በወንጀል በመፈረጅ የወሰደውን ውሳኔ ትልቅ ብርታት የታየበት መሆኑን ባለሙያዎች ሲገልጹ፣ በፈረንሳይ በኩል ደግሞ ውሳኔው ዲፕሎማሲያዊ ግንኙነት ሊያሻክር ይችላል የሚል ስጋት ፈጥሯል። ካሜሩናዊ ጠበቃ ቫሌሪ ሜባራ ኑዶንጎ ለስፑትኒክ አፍሪካ እንደተናገሩት ይህንን ውሳኔ ከሰሃራ በታች ያሉ የአፍሪካ ሀገራት የቅኝ ግዛት ታሪክን ብቻ ሳይሆን አሁን ያለውን የቅኝ አገዛዝ መልክ እንዲቀይሩ ሊያነሳሳቸው ይገባል። በአሁኑ ወቅት የአፍሪካ ሀገራት የትምህርት ስርዓት፣ ቋንቋ፣ ባህልና አጠቃላይ ኢኮኖሚ አሁንም ሀገሪቱ በኢምፔሪያሊዝም እና በቅኝ ግዛት ጥገኝነት ውስጥ እንዲቀሩ እያደረጋቸው መሆኑን ጠበቃው ጠቁመዋል። ጠበቃው ማከለው የሰሃራ በታች አፍሪካ ሀገራት የህግ ሰነዶች ሳይቀሩ የፈረንሳይ ህጎች ግልባጮች መሆናቸውን በመጥቀስ ይህንን የቅኝ ግዛት አሻራ ማሸነፍ አስፈላጊ መሆኑንም አሳስበዋል። በሌላ በኩል የፈረንሳይ መንግስት ባለስልጣናትና የታሪክ ምሁራን መሰል ውሳኔዎች የሁለቱ ሀገራት የወደፊት ግንኙነት አደጋ ላይ እንደሚጥሉ ይከራከራሉ። አልጄሪያ የወሰደችው እርምጃ ፈረንሳይ በቅኝ ግዛት ዘመን ለፈጸመቻቸው ድርጊቶች ይፋዊ ይቅርታ እንድትጠይቅና ካሳ እንድትከፍል ግፊት ለማድረግ የታለመ መሆኑን ቢታወቅም የፈረንሳይ ወገን ግን ይቅርታ ከመጠየቅ ይልቅ እውነቱን የማውጣትና የታሪክ ሰነዶችን ግልጽ የማድረግ ፖሊሲ እንደሚመርጥም በተደጋጋሚ ገልጿል። ኒኮላስ ማዱሮ ከባለቤታቸው ጋር በኒውዮርክ ፍርድ ቤት ቀረቡ። የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው በሽብርተኝነት በአደንዛዥነት እጽ ዝውውር ተከሰው በኒውዮርክ ፍርድ ቤት መቅረባቸው ተገለጸ። ቢቢሲ እንደዘገበው ፕሬዝዳንት ኒኮላስ ማዱሮ እና ባለቤታቸው የቀረበባቸውን ክስ ከሽብርተኝነት ተግባርና ከዓለም አቀፋዊ አደንዛዥ እጽ ዝውውር ጋር የተያያዘ ነው። ይህ የአሜሪካ የህግ እርምጃ በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊ ውጥረት ያስከተለ ሲሆን በተለይም የስፔን የውጭ ጉዳይ ሚኒስትር የአሜሪካ መንግስት በቬኔዙዌላ መሪዎች ላይ የወሰደውን እርምጃ አጥብቀው ኮንነዋል። በሌላ በኩል ሩሲያና ቻይና የወሰደውን እርምጃ በመቃወም ኒኮላስ ማዱሮና ባለቤታቸው በአስቸኳይ እንዲፈቱም ጥሪ አቅርበዋል። ጉዳዩ በላቲን አሜሪካ ፖለቲካና በአሜሪካ የውጭ ግንኙነት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚጠበቅ ሲሆን የፍርድ ቤቱ ሂደት በዓለም አቀፍ ማህበረሰቡ ዘንድ በትኩረት ክትትል እየተደረገበትም ይገኛል። የሩሲያ ትራንስፖርት ሚኒስትር በሰሜን አትላንቲክ ውቅያኖስ ላይ ከሚገኘው ማሪኔራ የተሰኘው የሩሲያ ነዳጅ ጫኝ መርከብ ጋር የነበረውን ግንኙነት ማቋረጡን አስታወቀ። ሚኒስትሩ ግንኙነቱ የተቋረጠው የአሜሪካ የባህር ኃይል መርከቡን በቁጥጥር ስር ከዋለ በኋላ መሆኑን ገልጿል። ሚኒስትሩ ባወጣው መግለጫ አሜሪካ የወሰደችውን ይህ እርምጃ ዓለም አቀፍ የባህር ላይ ሕግን የጣሰ ነው ሲል ከሷል። መግለጫው አክሎም በ1982 የተባበሩት መንግስታት የባህር ላይ ሕግ ስምምነት መሰረት በዓለም አቀፍ ውሃዎች ላይ የመንቀሳቀስ ነጻነት አለ። ማንም ሀገር በሌላ ሀገር ሕጋዊ ምዝገባ ባለው መርከብ ላይ ኃይል የመጠቀም መብት የለውም ሲል የአሜሪካን እርምጃ አውግዟል። ከዋሽንግተን ዲሲ የወጣው ዘገባ እንደሚያመለክተው ዶናልድ ትራምፕ በቬኔዙዌላው ላይ የወሰዱትን እርምጃ ተከትሎ በአሜሪካ ፓርቲዎች መካከል ግልጽ የሆነ ልዩነት ተፈጥሯል። በርካታ የሪፐብሊካን ሴናተሮች ትራምፕ የወሰዱትን እርምጃ ፍጹም ትክክለኛ ነው ብለው ያምናሉ። እነሱ እንደሚሉት ይህ ኦፕሬሽን እንደ ህግ ማስከበር የሚቆጠር ሲሆን በቬኔዙዌላ ያለውን ሁኔታ ለመቀየር እድል የሚፈጥር ነው። የትራምፕ አስተዳደር ከፍተኛ ባለስልጣን ለሴኔተሮቹ በሰጡት ገለጻ ሪፐብሊካኖቹ መደሰታቸውን ተገልጿል። በአንጻሩ አብዛኞቹ ዲሞክራቶች ስለ እርምጃው ህጋዊነት ስጋታቸውን እየገለጹ ነው። ከባለስልጣናቱ ገለጻ በኋላ ቢሆንም ዲሞክራቶች አሁንም ያልተመለሱ ጥያቄዎች እንዳሏቸው ተናግረዋል። ሴናተር ጆን ፌተርማን የዲሞክራቲክ ፓርቲ አባል የሆኑትን ሴናተር ጆን ፌተርናም ግን ከፓርቲያቸው አቋም በተለየ ሁኔታ የትራምፕን እርምጃ ሙሉ በሙሉ ደግፈዋል። በተለይም በሩሲያ ሰንደቅ ዓላማ ስር ስትጓዝ ስለነበረችው የነዳጅ መርከብ መያዝ ሲጠየቁ ጥሩ ነው፣ ሩሲያ ለምትሰራው የማይረባ ነገር ዋጋዋን የምታገኝበት ጊዜ አሁን ነው ሲሉ ጠንከር ያለ ቃል ተጠቅመው አስተያየታቸውን ሰጥተዋል። የደሴ ከተማ አስተዳደር በከተማዋ እየታየ ያለውን የህዝብ የትራንስፖርት ችግር ለመፍታት 5 ዘመናዊ ኤሌክትሪክ አውቶቡሶች ግዢ በመፈጸም ስራ ለማስጀመር ርክክብ አድርጓል። በርክክቡ ስነ ስርዓት ላይ የደሴ ከተማ ከንቲባ አቶ ሳሙኤል ሞላሌ በነዳጅ እጥረት ምክንያት የትራንስፖርት አገልግሎት እንዳይስተጓጎል ባለብዙ አማራጭ ትራንስፖርት መጠቀም አስፈላጊ ሆኖ ተገኝቷል ብለዋል። ደሴ ከተማ ለነዋሪዎቹ ምቹ፣ ፍጹም ሰላማዊ፣ የአብሮነት፣ የፍቅር፣ የኢንቨስትመንት መዳረሻ ከተማ ለማድረግ በትጋት እየሰራ መሆኑን ገልጿል። የመደመር መንግስት የኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ በትኩረት እየሰራ መሆኑን የገለጹት አቶ ሳሙኤል የህዝባችንን አቅም በመጠቀም ከተማችንን ስልጡንና ለመኖር ምቹ ለማድረግ በትጋት እንሰራለን ሲሉ ተናግረዋል። ለደሴ ከተማ የሚመጥን ዘመናዊ የህዝብ ትራንስፖርት አገልግሎት ለመስጠት በቅርቡ የሚጀምሩት የኤሌክትሪክ ባሶች የከተማዋን የትራንስፖርት አገልግሎት ለማዘመን እንደሚያግዙም ገልጸዋል። አውቶቡሶቹ በቅርቡ በሁሉም የከተማ አቅጣጫዎች ተመድበው አገልግሎት እንደሚሰጡ የደሴ ከተማ ኮሚኒኬሽን መምሪያ አስታውቋል።
የቡርኪና ፋሶ ወታደራዊ መሪ የሆኑት ካፒቴን ኢብራሂም ትራኦሬ ለመግደል የተቀናበረ ሴራ መክሸፉን የምዕራብ አፍሪካዊቷ ሀገር መንግስት አስታወቀ። የሀገሪቱ የደህንነት ሚኒስቴር እንደገለጸው መሪውን ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራኦሬ ከመሪነት በተገለበጡ ወታደራዊ መኮንኖች ፓል ሃነሪ ዳሚምባ ነው። አክለው ሴራውን በጎረቤት ሀገር አይቮሪ ኮስት አማካኝነት ተደግፏል ሲሉም ከሰዋል። ፍትሐዊና ህጋዊ የሆነ የኢትዮጵያ ባህር በር ጥያቄ ምላሽ እንዲያገኝ ሁሉም ዜጋ በትብብርና በብሔራዊ ስሜት እንዲሰራ የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት ጥሪ ያቀረበ። ህብረቱ የባህር በራችን ለኢትዮጵያ በሚል መሪ ሀሳብ የፓናል ውይይት አካሂዷል። በውይይቱ ላይ የባህር በር አስፈላጊነትና ጥያቄው እውን ቢሆን በሚኖረው ዘርፈ ብዙ ጠቀሜታ ዙሪያ ምክክል ተደርጓል። ኢትዮጵያውያን ባሉበት ሁሉ እየተንሸራሸረ ያለውን የባህር በር ጥያቄ እውን እስኪሆን አጀንዳው ሊቀጥል ይገባል ብለዋል የውይይቱ ተሳታፊዎች። በመድረኩ የመከላከያ ሰራዊት ተወካዮች፣ የቀድሞ የኢትዮጵያ ጦር ኃይሎች ሰራዊት ጄኔራል መኮንን፣ የፖሊስ መኮንኖች፣ የህብረቱ አመራሮችና አባላት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተውበታል። በጋና ኢኮኖሚ ውድቀትና በሙስና ክሶች ከአገር ኮብልለው እንደነበር የተነገረላቸው የጋና የቀድሞ የገንዘብ ሚኒስተር በአሜሪካ የኢሚግሬሽንና ጉምሩክ ቁጥጥር በቁጥጥር ስር መዋላቸው ተሰምተዋል። ሚኒስትሩ በስልጣን ላይ በነበሩበት ወቅት ጋና ከባድ የውጭ ምንዛሬ እጥረትና የዋጋ ንረት ውስጥ ገብታ የነበረ ሲሆን መንግስት ከዓለም አቀፉ የገንዘብ ድርጅት ጋር ለሚደረገው የብድር ስምምነት እንቅፋት ፈጥሮ ነበር። ተጠርጣሪው ሚኒስትር አሜሪካ ውስጥ በቁጥጥር ስር የዋሉት የቪዛ ህግ ጥሰት ይሁን ወይም የጋና መንግስት ባቀረበው የተላልፎ ይሰጥ ጥያቄ መሰረት ይሁን እስካሁን በዝርዝር የተገለጸ ነገር የለም። ይህ እርምጃ በጋና ፖለቲካ ውስጥ ትልቅ መነጋገሪያ እንደሚሆን ይጠበቃል። ቻይና ከሩሲያ ጋር ያላትን የንግድ ግንኙነት ልታቋርጥ ይገባል ስትል አሜሪካ አስጠነቀቀች። ፕሬዚዳንት ትራምፕ የሩሲያ ነዳጅ ገዢዎች ኢላማ ያደረገ ረቂቅ ህግ ማጽደቃቸውን ተከትሎ ቤጂንግ ከሞስኮ ጋር ያላትን የንግድ ግንኙነት በአስቸኳይ እንድታቆም ማስጠንቀቂያ ሰጥተዋል። ቻይና ከሩሲያ ጋር ያላትን የንግድ ግንኙነት እንድታቆም አሜሪካ ብትጠይቅም ቤጂንግ በሰጠችው ምላሽ ከሩሲያ ጋር ያላትን የኢኮኖሚና የንግድ ግንኙነት ለማበላሸት የሚደረግ ማንኛውንም ሙከራ እንደማትቀበል አስታውቃለች። ቤጂንግ ሁልጊዜ ህገወጥና የአንድ ወገን ማዕቀቦችን ትቃወማለች ሲሉ የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ ለጋዜጠኞች ተናግረዋል። ቻይና ከሩሲያ ጋር ያላትን መደበኛ የኢኮኖሚና የንግድ ግንኙነት ህጋዊነት ያለው ነው ሲሉም አክለዋል። ሆኖም በዶናልድ ትራምፕ ይሁንታ የጸደቀው ረቂቅ ህግ እንደ ቻይና፣ ህንድና ብራዚል ባሉት ሀገሮች ላይ ማዕቀብ በመጣል ሩሲያ በዩክሬን ላይ እያካሄደች ባለችው ጦርነት የሚደርሳትን ድጋፍ ለማዳከም ያለመ ነው ሲል የዘገበው አርቲ ኒውስ ነው። ዓለም ለጤና ካላት ትኩረት ይልቅ ለጦርነት የምታወጣው ወጪ ጨምሯል ተባለ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ዓለም አቀፉ ማህበረሰብ የቅድሚያ ትኩረት እንዲፈትሽና በሰው ልጅ ጤና ላይ ኢንቨስት እንዲያደርግም ጥሪ አቅርበዋል። ዋና ዳይሬክተሩ በጄኔቫ በሰጡት መግለጫ በአሁኑ ወቅት በዓለም ዙሪያ ለጦርነትና ለወታደራዊ ዝግጅት የሚወጣው ወጪ በከፍተኛ ሁኔታ እየጨመረ መምጣቱን ገልጸዋል። በአንጻሩም ደግሞ በሚሊዮኖች የሚቆጠሩ ሰዎችን ህይወት ሊታደጉ የሚችሉ የጤና አገልግሎቶችን የሚመደበው በጀት እየቀነሰ መሆኑን በማንሳት ይህ አዝማሚያ አሳሳቢና የዓለምን የወደፊት ሰላምና ደህንነት አደጋ ላይ የሚጥል መሆኑን አስገንዝበዋል። ዶክተር ቴድሮስ እንደገለጹት ዓለማችን በየ8 ሰዓቱ ለጦርነት የምታወጣው ወጪ የዓለም ጤና ድርጅት ዓመታዊ መደብ በጀት ጋራ እኩል ነው። አገራት እርስ በርስ ለመጠፋፋትና የሰው ልጅ ለመግደል በሚደረጉ መሳሪያዎች ላይ ቢሊዮኖችን ሲያፈሱ በሽታን ለመከላከል ህይወትን ለመታደግ በሚረዱ የጤና ዘርፎች ላይ ግን በጀታቸውን እየቀነሱ ነው ብለዋል። የወታደራዊ ወጪዎች መጨመርና የጤና በጀት መሳሳት ዓለም እንደ ኮቪድ-19 ያሉ የወደፊት ወረርሽኞችን ለመቋቋም ያላትን ዝግጁነት በእጅጉ እንደሚቀንሰውም ተገልጿል። ዶክተር ቴድሮስ አክለውም ጤና እንደ ውጭ ሳይሆን እንደ መሰረታዊ ልማትና የሰላም ኢንቨስትመንት መታየት እንዳለበትም አሳስበዋል። ጦርነት መፍትሄ አይደለም፣ መፍትሄው ሰላም ነው፣ ዲፕሎማሲና በሰው ልጅ ደህንነት ላይ ማተኮር ነው ሲሉ መልእክታቸውን አስተላልፈዋል። ይህ የዶክተር ቴድሮስ ማሳሰቢያ የመጣው በርካታ ሀገራት በመከላከያ በጀታቸው ላይ ከፍተኛ ጭማሪ እያደረጉ ባለበትና በሌላም በኩል ደግሞ ለዓለም አቀፍ የጤና እርዳታ የሚመድቡት ገንዘብ መጠን እየቀነሰ በመጣበት ወቅት ነው። የአሜሪካ ውጭ ጉዳይ ሚኒስትር ሮብ ባወጣው መግለጫ ለሶማሊያ መንግስት የሚያደርገውን ሁሉንም ድጋፍ ማቋረጡን አስታወቀ። ሚኒስትሩ እንዳለው ድጋፉ የተቋረጠው የሶማሊያ ባለስልጣናት በአሜሪካ እርዳታ የተገነባ የዓለም ምግብ ፕሮግራም መጋዘንን በማውደማቸውና እርዳታ ለሚሹ ዜጎች የተዘጋጀ 76 ሜትሪክ ቶን ምግብ በቁጥጥር ስር በመዋላቸው ነው። የትራምፕ አስተዳደር የምግብ ብክነት፣ ዘረፋና የህይወት አድን እርዳታ መያዝ አይታገስም ማለቱንም አሶሺየትድ ፕሬስ የዜና ወኪል ዘግቧል። መግለጫው አክሎ የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ያላቸው ሁሉ
ሁሉንም ድጋፎች አቋርጧል ይላል። የተቋረጠው ድጋፍ የሚቀጥለው የሶማሊያ መንግስት ተቀባይነት ለሌለው ድርጊቱ ኃላፊነት የሚወስድ ከሆነና አስፈላጊውን እርምጃ ከወሰደ ነው። አሜሪካ ለሶማሊያ የምትሰጠውን ድጋፍ መቋረጡን የተሰማው የትራምፕ አስተዳደር በዩናይትድ ስቴትስ የሚገኙ የሶማሊያ ላይ ትችት እያሰማ በሚገኝበት ወቅት ነው። ዋሽንግተን ወደ አሜሪካ መምጣት በሚፈልጉ ሶማሊያውያን ላይ ጠንከር ያለ ገደብ የጣለ ሲሆን አሜሪካ የሚገኙ ሶማሊያውያንም ስጋት ላይ እንዳሉ ይናገራሉ። የትራምፕ አስተዳደር ለሁለተኛ ጊዜ ወደ ስልጣን ከመጣ በኋላ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ማፍረሱንም ይታወሳል። ሐሙስ ምሽት በተለያዩ የኢራን ከተሞች የተቃውሞ ሰልፎች መካሄዳቸውን ተከትሎ የኢንተርኔት አገልግሎት መቋረጡ ኔትብሎክስ ገለጸ። በተለያዩ ከተሞች የሚካሄደው የተቃውሞ ሰልፎችን ተከትሎ ከቱርክ ኢስታንቡል ወደ ቴህራን የሚደረጉ በረራዎችንም ተሰርዘዋል። መንገደኞች አውሮፕላናቸው በቴህራን የአውሮፕላን ማረፊያ እንዲያርፍ እንዳልተፈቀደለትም ገልጸዋል። ወደ ታብሪዝ እና ኢስፋሃን ከተሞችን በሚደረጉ በረራዎች በተመሳሳይ መሰረዛቸው ተሰምተዋል። በኢራን የተከሰተው የኑሮ ውድነት ተከትሎ የተቀሰቀሰውን የተቃውሞ ሰልፍ 12ኛ ቀኑን የያዘ ሲሆን የኢንተርኔት አገልግሎት ፍጥነት በከፍተኛ ሁኔታ እንዲቀንስ መደረጉ ተሰምቷል። ተቃዋሚዎች ሰልፈኞች በአንዳንድ ከተሞች የፖሊስ መኪና እንዲሁም የመንግስት ተቋማትን በእሳት መለኮሳቸውን የሚያሳዩ ምስሎች በስፋት ተሰራጭተዋል። ሩሲያ ኦፕሬሽኒንግ ባላስቲክ ሚሳኤልን በመጠቀም በዩክሬን ላይ ጥቃት መሰንዘሯ ተነገረ። ሐሙስ ምሽት በኪየቭ በተፈጸመው ጥቃት 4 ሰዎች ሲገደሉ 25 ሰዎች ደግሞ ቆስለዋል። ጥቃቱን ተከትሎ ለሰዓታት ከፍተኛ ድምጽ ይሰማ የነበረ ሲሆን ሰማዩን በፍንዳታ ብርሃን ተጥለቅልቋል። ሞስኮ ከዩክሬን ጋር ባላት ጦርነት ኦፕሬሽኒንግን የተጠቀመችው ለሁለተኛ ጊዜ ነው። ለመጀመሪያ ጊዜ የተጠቀመችው እንደ አውሮፓውያን አቆጣጠር ታህሳስ 2024 ማዕከላዊ ዲምፕሮን ለመምታት ነበረ። የሩሲያ መከላከያ ሚኒስቴር ጥቃቱ በታህሳስ ወር መጨረሻ በቭላድሚር ፑቲን መኖሪያ ቤት ላይ ለደረሰው የዩክሬን ድሮን ጥቃት ምላሽ እንደሆነም ገልጿል። ኪየቭ ጥቃቱን አልፈጸምኩም ስትል አስተባብላለች። ሚኒስትሩ የኦፕሬሽኒንግ ጥቃት ኢላማ ምን እንደሆነ ባይገለጽም ከእኩለ ሌሊት በፊት የወጡ የማህበራዊ ሚዲያ ቪዲዮዎች በምዕራባዊቷ የላይቪቭ ከተማ ዳርቻ ላይ በርካታ ፍንዳታዎች እንደነበሩን አሳይተዋል። የዩክሬን ባለስልጣናት የባላስቲክ ሚሳኤል ጥቃት ከፖላንድ ድንበር 60 ኪሎ ሜትር ርቀት ላይ በምትገኘው በላይቪቭ መሰረተ ልማት ላይ እንደተፈጸመ አረጋግጠዋል። ኦፕሬሽኒንግ መካከለኛ ርቀት ያለው ሃይፐርሶኒክ የባላስቲክ ሚሳኤል ሲሆን እስከ 5500 ኪሎ ሜትር ሊወነጨፍ ይችላል። ሚሳኤሉ ወደ ኢላማ ሲቃረብ ወደ በርካታ ክፍሎች የሚበታተን ሲሆን የታለመለትን ኢላማ የሚያጠቁ አረሮች እንዳሉትም ይገመታል። በዚህም ሚሳኤሉ ልዩ የሆኑ ተደጋጋሚ ፍንዳታዎችን በደቂቃ ልዩነት ያስከትላል። እንዲህ አይነቱ ጥቃት ከአውሮፓ ህብረትና ከኔቶ ድንበር አቅራቢያ መፈጸሙ ለአውሮፓ አህጉራት ደህንነት ከባድ ስጋትና ለትራንስ አትላንቲክ ማህበረሰብ ፈተና ነው ሲሉም የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲብሃ ተናግረዋል። ጥቃቱ የተሰነዘረው የፑቲንን ቅዥቶች ለመመለስ ነው ሲሉ በታህሳስ የፕሬዝዳንቱን ቤትን ኢላማ አድርጓል ስለተባለው የሽብር ጥቃት ጠቅሰዋል። የአውሮፓ ህብረት ጥቃቱ ተፈጽሟል መባሉ ላይ ጥርጣሬ እንዳለው ወዲያውኑ አሳውቋል። ባለፈው ሳምንት ዶናልድ ትራምፕ እንዲህ አይነት ጥቃት ተፈጽሟል ብለው እንደማያስቡም ተናግረዋል። ላይቪቭ ጨምሮ ሌሎች የምዕራባውያን ክልሎች ሐሙስ ምሽት ኢላማ ተደርገዋል። በኪየቭ ላይ በተፈጸመው ጥቃት ከ12 በላይ ሚሳኤሎችና በመቶዎች የሚቆጠሩ ድሮኖች ጥቅም ላይ ውለዋል። የሶማሊያ ፕሬዝዳንት ሀገራቸውን ከአረብ መንግስታትና ከቱርክ ጋር በመሆን እስራኤል ከአፍሪካ ቀንድ እንደምታስወጣ ተናገሩ። ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን ባስተላለፉት ንግግር እስራኤል በአፍሪካ ቀንድ አካባቢ ወታደራዊ መስፋፋት እያደረገች ነው ሲሉም ከሰዋል። እስራኤል ሶማሊያ የግዛቷን አካል አድርጋ ለምትቆጥራት ሶማሌላንድ እውቅና ከሰጠች በኋላ ይህንን ውሳኔዋን ለመቀልበስ መንግስታቸው አጋር ከሚላቸው ሀገራት ጋር በመተባበር እርምጃውን እየወሰደ መሆኑንም ተናግረዋል። እስራኤል በፍልስጤም ላይ ፈጽመዋለች ባሏቸው በተለያዩ ጉዳዮች የከሰሱት ፕሬዝዳንቱ ሶማሊያ አትወረርም አትከፋፈልም በማለት ከአረብ ሀገራትና ከቅርብ ወዳጆቿ ከሆነችው ቱርክ ጋር በመሆን ከአፍሪካ ቀንድ እንደሚያስወጧት ገልጸዋል። እስራኤል ከ2 ሳምንታት በፊት ለሶማሌላንድ የሀገርነት እውቅና በመስጠት የመጀመሪያው ሀገር መሆኗን ተከትሎ ሶማሊያ ለሌሎች ሀገራትና ተቋማቸውን አሰምተዋል። ነገር ግን እስራኤል እውቅናን የምትሰጠው ወይንም ግንኙነት የምታደርገው በራሷ ውሳኔ ብቻ መሆኑን በመግለጽ በእውቅና እንደማትጸና አሳውቃለች። ከቀናት በፊትም የውጭ ጉዳይ ሚኒስትሯ ወደ ሶማሌላንድ በመላክ ይፋዊ ግንኙነት አድርገው የተጀመረውን ግንኙነት እንደሚጠናከር ማሳውቃለች። የሐዋሳ ከተማ አስተዳደር ፖሊስ መምሪያ ትናንት ሌሊት በሐዋሳ ከተማ ስላጋጠመው የእሳት አደጋ በሁለት ቤቶች መካከል ተጠግተው የሚኖሩ 6 ዓመት ህፃንና እናት ህይወት አልፏል ሲል ገለጸ።
የመምሪያው አዛዥ ረዳት ኮሚሽነር ግርማ ማቴዎስ የእሳት አደጋ ከሌሊቱ 6 ሰዓት ገደማ በታቦር ክፍለ ከተማ አዲሱ መናኸሪያ አካባቢ በተለምዶ አጠና ተራ ተብሎ በሚጠራው አካባቢ በንግድ ቤቶች ላይ መነሳቱን ገልጸዋል። በአካባቢ በሁለት ቤቶች መሃል ተጠግታ የምትኖር እናትና የ6 ዓመት ልጇ ህይወት በሚያሳዝን ሁኔታ ማለፉን አስረድተዋል። ቦታው ለንግድ ቦታነት በሐዋሳ ከተማ ኢንተርፕራይዞች መምሪያ ተገንብቶ የተሰጠ እንጂ መኖሪያ አይደለም ያሉት አዛዡ እሳቱ በቀላሉ ለመቆጣጠር በየቦታው አመቺ አለመሆኑንና የሰዓቱ ሁኔታ ፈተና እንደነበር ገልጸዋል። የአካባቢ ማህበረሰብ ከከተማዋ ፖሊስና እሳት አደጋ ሰራተኞች ጋር በመረባረብ እሳቱን መቆጣጠር ቢችሉም የአንዲት እናትና ልጅ ህይወት ማለፉን እንዳሳዘናቸው ገልጸዋል። የአደጋውን ትክክለኛ መንስኤና በንብረት ላይ የደረሰውን ጉዳት እየተጣራ መሆኑን አስረድተዋል።